ኢትዮጵያ በቀጠናው ከፍተኛ የገቢ ግብር በመጣል 3ኛ ደረጃ ላይ ትገኛለች። በሚቀጥለው ዓመት ደግሞ ሪባኑን ለመበጠስ ትሬኒንግ እየሰራች ነው። እኔም ብለው ግን ዜጎችን ጭምቅ አድርጎ ገንዘብ መሰብሰብ ዓለም አቀፍ ሽልማት አለው እንዴ? የሆነ እንደ ፒስ ፕራይዝ አይነት ነገር ማለቴ የፒስ ፕራይዙም እኮ ፒሱ ባይኖርም ፕራይዙ አለ። እናማ እንደዚህ ያለ ውድድር ሽልማት ከሌለው በቀር ለአሳር እንላለን። በነገራችን ላይ እዚህ ሀገር እንደ ነጋዴ በበጋ ለንጋ የተገረፈ ሰው የለም። የሆነ ነጋዴ መንገድ ላይ ጎተት አድርጋችሁ ብትጠይቁት ገላውን ገልጦ ሰንበር በሰንበር መሆኑን ነው የሚያሳየው። ሌላው ቀርቶ ነግዶ እንዲከፍል ከሚወሰንበት ግብር በተጨማሪ ሌሎች ህፃናት ግብሮች አሉበት። እናት ግብር አለበት፣ እንደገና ህፃናት ልጆች። በቀደም አንዱ የመርካቶ ነጋዴ በትክክለኛው መንግስት በሚያስገድደው መንገድ ብነግድ የ2 ወር የቤት ኪራይ መክፈል አልችልም አለ። ቆይ ግብር ማስገባትና ነጋዴን ከንግድ ማስወጣት ከመቼ ጀምሮ ነው የተምታታው? አሁን አንድ ነጋዴ ቢከስር እንኳን ከኪሳራው ላይ 2.5% መክፈል አለበት ያላችሁትን ህግና መመሪያ ማለት ነው። የትኛው ዓለም አቀፍ ፍርድ ቤት ይዘነው ብንሄድ ነው የሚያምኑን? ኧረ ግን ይሄ መንግስት የሚያስብለው ሌላ ነገር ምን እንደሆነ ታውቃላችሁ? ይሄ ህግ የወጣበት ዋነኛው አመክንዮ ሳይከስሩ ከሰርን የሚሉ ነጋዴዎች አሉ በሚል ነው። ስለዚህ ብትከስርም እንዳልከሰርክ ነው የሚቆጠረው። ወገኔ አካባቢ ላይ ያሉ ሰዎችን ሁሉ ጋብዘህ አብረህ ተገረም። አስበዋል? አንድ ምግብ ቤት የሆነ ቀን 2 መላጣ ሰዎች መተው ተመግበው ሳይከፍሉ ስለሄዱ ምግብ ቤቱ በማግስቱ ውድ ደንበኞቻችን በአደጋም ይሁን በተፈጥሮም ይሁን በእንዝላልነት ጸጉራችሁን ያጣችሁ ሰዎች ከሆናችሁ ከመመገባችሁ በፊት የሂሳቡን 20% ቅድሚያ መክፈል አለባችሁ ስትባሉ፣ ይሄ ጉዳይ በጣም የሚቆረቆራችሁ በተለይ መላጣ ከሆናችሁ ነው። ገቢዎችም የሚለው እንግዲህ እንደዚህ ነው። አረ ከዚህ የሚከፋል እንዴ? ገና ለገና ታጭበረብራለህ ወይም ልታጭበረብር ትችላለህ ተብለህ ክፈል የሚል መመሪያ ለመጻፍ ራሱ ያስቸግራል። ምን ይሄ ብቻ በዚህ ሀገር አውድ ማለት ነው ባህላዊ ንግድ በተስፋፋበት ሀገር ውስጥ ደረሰኝ ያልቆረጥክበት ማንኛውም ግዢ አይወራረድልህም። ምን ማለት ነው? ለድርጅት ቄጤማ ከጉሊት አትገዛ። አስበዋል? ቄጤማ አለ እያልክ ደረሰኝ የሚቆርጡ ሱቆች ስትዞር። ጌታዬ ባህላዊ ግብይቶች ኢኮኖሚውን ደግፈውት ሳለ አላይም አልሰማም አይኔን በጨርቅ ሸፍኛለሁ ምናምን ማለት የሚቻል አይመስለኝም። አሁን ሌላውን እንተውና የትራንስፖርት ገንዘብ እንዴት ይወራረዳል? ሹፌሩ በሉረድልኝ ይላል እንጂ። ብቻ ነገሩ ውስብስብ ነው። ለመፍታትም ውሉን ማግኘት የምንችል አይመስለኝም። በነገራችን ላይ እዚህ ሀገር ግብር የሚከፈለው በየ3 ወሩ ነው። ገቢዎች ብዙም አያምነንም መሰለኝ፣ ወይ ደግሞ አመት የመጠበቅ ትዕግስት የለውም። እኛም እኮ እንደዛ ነው ለነገሩ። ማለት ደሞዝ በወር ቀርቶ በየ15 ቀኑ ከተቻለን በየሳምንቱ ብታስገቡልን በጣም ነው ደስ የሚለው። ዜጎች ደስተኛ የሚሆኑት የደሞዝ ሰሞን ነው ይላል አንድ ጥናት። እናስባችሁታል? በየሳምንቱ ብትከፍሉን በአቋራጭ በጣም ደስተኛ ህዝቦች ያሉባት ሀገር እናደርጋታለን። ብቻ ይሄ ሁሉ ነገር ኢትዮጵያ በቀጠናው አንደኛ ለመሆን ትሬኒንግ ማድረጓን አያሳይም ወይ ለማለት ነው። የኪራይ ዋጋ ላይ ቁጥጥር በማድረጌ መካከለኛ ገቢ የሚያገኘውን አብዛኛውን ሰው ጎዳና ከመውጣት ታድጊያለሁ። የቤቶች ልማት ቢሮ። ይሄን ዜና አንዴ በመዶሻ ብለን እናስተካክለው። መንግስት ስለሆንኩኝ መካከለኛ ገቢ ያላቸውን ሰዎች ሰው ቤት በግድም ቢሆን በአደራ አስቀምጫቸዋለሁ። እንዲህ ቢባል የተሻለ አይሆንም? አንዳንድ ዜናዎች እኮ መታከም፣ መታረም፣ መከርከም አለባቸው። እንዴ ተሽከርካሪ ወንበር ላይ ተንጋሎ ተቀምጦ እስቲያችን ወረቀት አቀብኝ ማለትም ከስራ ተጣፈ እንዴ? ማለቴ እንዲህ አተረፍኳችሁ ምናምን ተብሎ በመፈክር ቅርጽ መነገር ያለበት እኮ የቤቶች ልማት ቤት ሰርቶ አንተም መንካ አንቺም በዚሽ ኑሪ ምናምን ማለት የቻለ ጊዜ ነው እንጂ ከቢሮ ሳይወጣ አከራይን ኪራይ እንዳትጨምር እንዳታስወጣ ስላለ ስራ ሰራ ይባላል እንዴ? እንዴ ፊዚክሱም እኮ የሆነ አይነት እንቅስቃሴ የሆነ አይነት ድርጊት ከሌለ ስራ አይባልም ይላል።
work is equal to 4 times distance ይላል። እንግዲህ ቢሮው በየአመቱ የሚኖረውን የኑሮ ግሽበት መሰረት አድርጌ በማውጣው ፐርሰንት ነው የኪራይ ዋጋ የምትጨምሩት ብሏል። ቀድሞ ነገር ግን የግሽበቱ መጠን ላይ ቁጥሩ ላይ መቼ ተስማማንና ነው? እናንተ ግሽበቱ ቀንሷል ትላላችሁ፣ የኛ ሽበት ግን እየጨመረ ነው። ምን ያገናኘዋል ካላችሁ የኑሮ ግሽበት መጀመሪያ የሚወጣው አናት ላይ ነው እና የፀጉር ቀለም ነው አታክ የሚያደርገው። ብቻ የቤት ኪራይ ለምን ከአቅም በላይ ሆነ የሚል ጥያቄ ካነሳ ጌታዬ ትክክለኛው መልስ ኑሮ ከአቅም በላይ ስለሆነ ነው። እረስታችሁት ነው እንዴ? አከራዩም እኮ ከኛ ጋር ነው የሚኖረው። እዚህ ኑሮን እኩል ነው የምንካፈለው። መቼም አከራይቶን እሱ ደግሞ ዋሻ ውስጥ አይኖርም። ማለቴ እኔና አከራይ እኩል ነው ዱካ አውጥተን ግቢ ውስጥ ኑሮን ስንረግም የምንውለው ነው። የኑሮ ውድነት ሌላ ስሙ አከራይ ነው። በነገራችን ላይ እኛንን እንጂ እጅ ለእጅ መያያዝ ያልቻልነው ችግራችን እጅ ለእጅ ተያይዞ ነው የሚደቁሰን። ለምሳሌ ለምን አዲስ አበባ ውስጥ የቤት ኪራይ በየጊዜው ይጨምራል ስትል ሰው ስለበዛ። ለምን ሰው በዛ? መቼም አዲስ አበባ ውስጥ ሌላ አዲስ አበባ በቅሏል ሄጄ ልቅጠፍ ብሎ አይደለም። ሌላ ቦታ በነፃነት መንቀሳቀስ ስላልቻለ። ለምን በነፃነት መንቀሳቀስ አልቻለም? መንግስት አከል ቡድኖች ስለሚያግቱ። ለምን ያግታሉ? ይበቃል እዚህ ድረስ። ምክንያቱም እኔ ስለማላግት ምክንያቱን አላውቅም። ጌታዬ እኛንን መተቃቀፍ ያልቻልነው እንጂ ችግሮቻችን ተዛዝለዋል። ሰዎች ታገቱ ሲባል ብለህ ከንፈር መጠጣ ብቻ ከሆነ የምታዋጣው የቤት ኪራይ ሆኖ አንተ ጋር በዚህ ዙር ይመጣልሃል። ያን ጊዜ ምራቅ ከየት ይምጣ? ምክንያቱም በሰዎች ከንፈር መጠጣ ጨርሰኸዋል። እናማ የቤት ኪራዩን ያስወደደው ቤት የሰራው አከራይ ሳይሆን ጫካ ያለው መንግስት ነው። መንግስት አከለ። እኔ የምለው ተከራዩን አዳንኩት እንዳላችሁት ሁሉ አከራዩ ደግሞ አላዳናችሁኝም፣ በቃ ይቅርብኝ፣ ቤቴን ሲያሻኝ እንከባለልበታለሁ፣ ሲፈቅደኝ ደግሞ ኳስ እጫወትበታለሁ፣ አላከራይም ቢል ምን ይውጣችኋል? እናሳ አዳናችሁት ነው አደናችሁት የሚባለው? ለማንኛውም እናንተ መስራት የሚጠበቅባችሁን ቤት ማቅረብ ትታችሁ አከራይን አስፈራርታችሁ ስላስቀመጣችሁን እንደ ስኬት ባትቆጥሩት ለማለት ሲሆን፣ አለዚያ እዚህ ድረስ ከመጣችሁ ዘንዳ አከራይ ማዕድም እንዲያጋራን አስቤዛም እንዲያካፍለን ብታደርጉ ለማለት ያህል። ይቅርታ ደግሞ ቅድም ያልኩት የቀልዴን ነው። በኋላ መመሪያ አድርጋችሁት የቀበሌ ሰራተኛ መዝገብ አስይዛችሁ በየቤቱ እንዳታዞሩ። ከባለፈው ሳምንት ሶስተኛ ዜና የቀጠለ ዜና ክፍል 2 በሉት። በአገራዊ ምክክሩ ከተካተቱ አጀንዳዎች መካከል የሙስና ጉዳይ መሰንቀሩ አሁንም አወዛጋቢ ሆኗል። ታስታውሱ እንደሆነ የሙስና ጉዳይን ህዝቡ ነው ባለስልጣናቱ ነው ምክክር ማድረግ ያለባቸው ብዬ በባለፈው ዜና አንስቼ ነበር። እንዲኮ ነው ሀገራዊ መግባባትና ምክክር ያስፈልገው እኮ የማንግባባባቸው የምንከራከርባቸው ጉዳዮች ስላሉን እነሱን ጠረጴዛ ላይ አስቀምጠን ለመግባባት እንድንችል ነው። ታዲያ ሙስና እዚህ መሃል የገባው ሙስና ባህላዊ ጨዋታዬ ነው ያለ ብሔር አለ ማለቴ። ለውይይት መቀመጥ ያለበት እኮ የሆነ ቡድን የሚደግፈው የሆነ ቡድን ደግሞ የሚጠየፈው አይነት ሐሳብ ሲሆን ነው። ቆይ አሁን ለውይይት ሲቀመጡ ሙስና አብሮን የኖረ ተከባብሮ ከኛ ጋር ተስማምቶ እንደ አንድ አካል እንደ አንድ አምሳል ከኛ ጋር ሲኖር የነበረ የራሱ ባህል የራሱ ቋንቋ ያለው ስለሆነ እንደ አንድ ብሔር ብንመዘግበው ብለው ነው። ጌታዬ ሙስና የሚታከመው በምክክር ሳይሆን በእስር ነው። ሙስና ሲሰራ ያስከውን ሰው የምታደርገው ነገር ከምክክሩ በላይ ኃይል አለው እንዴ። እዚህ ሀገር ሙስና ከሚበላው በላይ እኮ አሳሩን የሚበላው ሰው ነው የሚጠላው። እውነቱን እንነጋገር ከተባለ ሙስና ሲበላ የሆነ ሰው ብናየው ራሱ አብረን ነው የምናባለው እንዴ። አንዳንዱ እኮ በጣም ከመልመዱ የተነሳ ማለት ነው ደሞዝ ስንት ነው ብትለው ሙስና የሚያገኘውን አስልቶ ነው የሚነግር። ያው ድሮ በእጅህና ምናምን ነበር የሚለው ያው የእጅ መጨባበጥ ስላለው ማለት ነው። አሁን ከእጅ ንክኪ ራሱ ነፃ ነው። ጌታ የባንክ አካውንት ቁጥራቸውን እኮ እንደ ቢዝነስ ካርድ አሳትሞ ጠረጴዛቸው ላይ ያስቀመጡ ሰዎች አሉ። ጉዳይህን መተካብራራህ በኋላ አብረው ከመልሱ ጋር የሚሰጥህ ማለት ነው።
ብቻ እንዲሆነን ሳለ መንግስት ራሱ ቆፍጠን ሳይል እኛ ቁጢጥ ብለን ሙስና ልንፈታው ነው ወይ? በነገራችን ስር ከትናንት በስቲያ የአጀንዳ አመራረት መስፈርቶችን በተመለከተ ኮሚሽኑ ማብራሪያ በሚያቀርብበት ወቅት ነበረ እዚህ ውስጥ ሙስና ምን ይሰራል ተብሎ የተነሳው። በእርግጥ ኮሚሽኑ ያብራራው ህዝቡ ብሎ ነው። እንግዲህ ምናልባት ህዝቡ በጣም ከመማረሩ የተነሳ የሙስና ጉዳይ መፍትሄ ስላላገኘ በቃ ሙስና ህጋዊ ይሁን ብሎ ሊወስን ይሆናል። ልክ እኮ ነው። ህጉ ሙስና ለመስጠት አንከራተተው እንጂ አልተከላከለለትም። ስለዚህ አንደኛውን ህጋዊ አድርጌ ልገላገለው ብሎ ሊሆን ይችላል። የዚህ ሀገራዊ ምክክር ጉዳይ ከተነሳ ዘንዳ እንግዲህ ብልጽግና ፓርቲ በምክክሩ ወቅት እንደ ፓርቲ ይዤ እገባለሁ ያላቸው ርዕሰ ጉዳዮች በጭምጭምታ መልክ ሰምተናቸዋል። ከተባሉ አጀንዳዎች መካከል እንግዲህ የልባችንን ምት ያዛባው ክልሎች በጂኦግራፊያዊ አቀማመጥና ባላቸው ኢኮኖሚያዊ ጠቀሜታ ይካለላሉ የሚለውና መሬት ከመንግስት እጅ ወጥቶ የግል ንብረት ይሆናል የሚለው ነው። አይ ብልጽግና፣ እኔ እኮ አንዳንድ ጊዜ እንደዚህ ነው የምትሆነው። እዚህም እዛም ከላይም ከታችም ቀጭንም ወፍራምም እየሆንክ እኮ ነው የምታወዛገበን። ብቻ ጉዳዩ እውነት ከሆነ እንደ ውለታ የምንቆጥረላችሁ ሲሆን ይቺ በሆነ ጊዜ እያረፋችሁ የምንፈልገውን ነገር ነግራችሁ ልባችንን ለመስረቅ አሰባችሁ ከሆነ ግን ያው ልባችን ተሸራርፎ ማለቁን ለመንገር እንወዳለን። እውን ከሆነ ግን ግድ የላችሁም፣ የሙስናውን ጉዳይ እኛ እንሄድበታለን፣ እናንተ የክልሎቹ ጉዳይ ላይ በርቱልን ለማለት ነው። መረር ባሉ ዜናዎች ፈገግ የሚያደርጋችሁ በብቸኝነት ነጋሪ ሚዲያ ዜና በፈገግታ ነው። ሁሌም እንደምንለው ፈገግታችንን አይንሳን። ፈገግታችን ደግሞ እኛ ጋር ብቻ እንዳይቀር ለብዙዎች እንድናጋራ፣ ለብዙዎች እንድናካፍል ላይክ፣ ሼር፣ ሰብስክራይብ አድርጉ።